በየቀኑ ጠዋት ምንም አይነት ጥርጣሬ ሳይገባን ለሰውነታችን እጅግ ጠቃሚና ተስማሚ አድርገን የምንመገበው ትኩስ ነጭ ዳቦ፣ ጣፋጭ ሻይ፣ ፓስቲና ኬክ የደም ወሳጅ ቧንቧዎቻችንን በስብና በቆሻሻ በመድፈን ለድንገተኛ የልብ ህመም አደጋ እያጋለጠ እንደሆነ ያውቃሉ? በተለይ ደግሞ እድሜያቸው ከ60 ዓመት በላይ በሆኑት ውድ ወላጆቻችን ላይ የሚከሰተውን ድንገተኛ የጤና መታወክ የሚያስከትለው በምግባችን ውስጥ የምንወስደው የስብ ክምችት ብቻ ሳይሆን በእነዚህ ምግቦች ሳቢያ በሰውነታችን ውስጥ በየቀኑ የሚፈጠረውና የደም ቧንቧን የሚያቆስለው ከባድ ውስጣዊ እብጠት ነው። ነገር ግን ተስፋ የሚያስቆርጥ ነገር የለም። ምክንያቱም መፍትሄው እጅግ ቅርብ በሆነውና በተፈጥሮ እጃችን ላይ ይገኛል። በየቀኑ በአመጋገባችን ውስጥ የምናከላቸው እንደ አጃ፣ ነጭ ሽንኩርትና ሮማን ያሉ ታምረኛ ምግቦች የጠበበውና የደረቀውን የደም ቧንቧችንን በተፈጥሮ መንገድ መልሶ የመጥረግና የማለስለስ አስደናቂ አቅም አላቸው። ይህንን በሺዎች የሚቆጠሩ ሰዎች ህይወት በቅጽበት ሊታደግ የሚችለውን እጅግ ወሳኝና ሳይንሳዊ መረጃ ለሁሉም የሀገራችን ማህበረሰብ እንዲደርስ አሁኑ ይህን ቪዲዮ ላይክ ማድረግና ይህን ጠቃሚ ቻናል ሰብስክራይብ በማድረግ የነገን ጤናማ ትውልድ የመታደግ ጉዟችንን አብረውን ይጀምሩ። የእናትና የአባቶቻችሁ እንዲሁም የራሳችሁ የወደፊት ጤና እና ደህንነት በጥልቀት የሚያሳስባችሁና ከድንገተኛ መርዶ ራሳችሁን መጠበቅ የምትፈልጉ ከሆነ ዛሬ ያዘጋጀላችሁን እያንዳንዱ መስመር ሳታሳልፉ እስከ መጨረሻው ሰከንድ ድረስ በጥሞና መከታተል ይኖርባቸዋል። በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ እያልን ዛሬ በቤተሰባችን ላይ የሚከሰተውን ድንገተኛ አደጋና የልብ መቆም ችግር አስቀድመን እንዴት በተፈጥሮ መከላከል እንደምንችል በሳይንሳዊ ማስረጃዎች አስደግፈን በዝርዝር እናያለን። እንግዲህ ጊዜ ሳናባክን የተመለከተውን አስደናቂ እውነታ ይበልጥ ግልጽ ለማድረግ በቀጥታ ወደ ገዳዮቹ የቁርስ ምግቦች ዝርዝርና የደም ቧንቧ ንጹህ ወደሚያደርጉት አዳኞቹ የተፈጥሮ መፍትሄዎች እንሸጋገራለን። እስቲ ሁላችንም ለአፍታ ቆም ብለን በየአካባቢያችንና በየሰፈራችን ትላንት ማታ ደህና ነበረ፣ ጠዋት ግን ሳይነሳ በተኛበት ቀረ ወይም ድንገት መንገድ ላይ ወድቆ ተገኘ የሚለውን አስደንጋጭ መርዶ በየመካነ መቃብሩ ስንት ጊዜ እንደሰማን እናስብ። እውነት ለመናገር የሰው ልጅ እድሜው አልቆና ፈጣሪው ጠርቶስ ብቻ ነው ወይስ ራሳችን ባለን የጤና ግንዛቤ እጥረት ምክንያት በየቀኑ ጠዋት የምንመገባቸው ምግቦች ቀስ በቀስ እየመረዟቸውና ህይወታቸውን ያሳጠረ ነው ብለው አስበው ያውቃሉ? ዛሬ ይህን በሀገራችን ማህበረሰብ ውስጥ እጅግ ተደብቆ የቆየውን መጋረጃ በጥናት ላይ ተመስርተን ሙሉ በሙሉ እንገልጠዋለን። በእያንዳንዱ ኢትዮጵያውያን ቤት ውስጥ የሚከሰተውን ይህን የጤና ቀውስ እውነታ ፊት ለፊት ተጋፍጠን ግልጽ ውይይት እናደርጋለን። እኛ ኢትዮጵያውያን ከጥንት ጀምሮ ቁርስ የገበታ ንጉሥ ነው በማለት ጠዋት በደንብ መመገብን እናዘወትራለን። ነገር ግን አሁን ባለው ዘመን ለሆድ የተፈጠረ ጠላት የለም በሚል የተሳሳተ ባህል የምናስገባው ምግብ ሆዳችንን ሳይሆን ደማችንን በከፍተኛ ሁኔታ እየመረዘው ይገኛል። በተለይ ደግሞ በእድሜ እየገፉ ሲሄዱ ሰውነታቸው የሚዳከመውንና የደም ዝውውራቸው ፍጥነት የሚቀንሰውን ውድ ወላጆቻችንን እናስባቸው። እነሱ እኛን ለማሳደግ የከፈሉትን መስዋዕትነት ያህል እኛም የእነሱን ጤና የመጠበቅ ታላቅ የቤት ስራና ኃላፊነት አለብን። በሳይንሳዊ እውነታ መሰረት በወጣትነታችን ጊዜ የደም ቧንቧዎች ልክ እንደ ንጹህ አዲስ የውሃ ማስተላለፊያ ቧንቧዎች በውስጣቸው ምንም አይነት ዝቃጭና እንቅፋት ሳይኖርባቸው ደምን በተቀላጠፈ ሁኔታ በመላው ሰውነታችን ውስጥ ያዘዋውሩ ነበር። ነገር ግን ዓመታት እያለፉና እድሜያቸው እየጨመረ ሲሄድ በዚህ ላይ ደግሞ በየቀኑ የምንመገባቸው የተሳሳቱ የቅባትና የስኳር ምግቦች ሲደራረቡ በደም ቧንቧ ግድግዳዎች ላይ ፕላክ የተባለ እጅግ አደገኛና ተጣባቂ ዝቃጭ መከማቸት ይጀምራል። ይህ በደም ቧንቧ ውስጥ የሚከማቸው አደገኛ ዝቃጭ የደም መተላለፊያ መንገዱን በከፍተኛ ሁኔታ ሲያጥበው ልባችን መላውን ሰውነታችንን ክፍል በህይወት ለማቆየት ሲል ደም ለመርጨት ክፉኛ መታገልና ከመጠን በላይ መስራት ይኖርበታል። በዚህ የማያቋርጥ ትግልና ጫና ምክንያት መላው ሰውነታችን የድካምና የዝለት ስሜት ማሳየት ይጀምራል። ውጥረት የበዛበትና አቅም ያጣችው ልባችንም በመጨረሻ የደም ፍሰቱ ሙሉ በሙሉ ሲቋረጥባት በአንድ ስራውም ለማቆም ትገደዳለች። አሁን ደግሞ በየቀኑ በቤታችን የምንጠቀመውና የደም ቧንቧችንን የሚደፍነውን ቁጥር አንድ ገዳይ የቁርስ ጠላት እንመልከት። ይህም ሁላችንም በየቀኑ የምንመገበው ነጭ ዳቦና ከተለያዩ ጣፋጭ ዱቄት የሚዘጋጁ ፓስቲዎች ናቸው። ከሰፈር ዳቦ ቤት ጠዋት ጠዋት የሚወጣውን ትኩስ እጅግና የሚወደደውን ዳቦ ማየት ብቻውን የአይን ማራኪና የምግብ ፍላጎት ቀስቃሽ ቢሆንም ከጀርባ ያለው የጤና ጠንቅ ግን እጅግ አሳሳቢና አስደንጋጭ ነው። ይህ የሆነበት ምክንያት ያ የምንመገበው ነጭ ዳቦ ወይም ፓስቲ በሚመረትበት ጊዜ በውስጡ የነበሩት ጠቃሚ ፋይበሮችና ማዕድናት በሙሉ ተወግደው የተጣራ ነጭ ዱቄቱ ብቻ ሆኖ ስለሚዘጋጅ ነው። ይህም ለሰውነታችን ምንም አይነት ጠቃሚ ንጥረ ነገር አይሰጥም። ይህ ፋይበር አልባ ምግብ ወደ ሆዳችን ወደ መፍጨት ስርዓታችን ውስጥ በገባ በጥቂት ደቂቃዎች ውስጥ በቀጥታ ወደ ንጹህ ስኳርነት ወይም ግሉኮስ በመቀየር ወደ ደማችን ውስጥ በከፍተኛ ፍጥነት ይተማል። ይህም በደማችን ውስጥ ያለውን የስኳር መጠን ያለምንም ቁጥጥር በድንገት ጣራ እንዲነካና ሰውነታችን ከተፈጥሮ ውጪ በሆነ የኤነርጂ መለዋወጥ ውስጥ እንዲገባ በማድረግ ከፍተኛ ጫና ይፈጠርበታል። በደማችን ውስጥ ያለው ስኳር በዚህ መልኩ በድንገት ሲጨምር በደም ቧንቧዎቻችን ውስጣዊ ግድግዳዎች ላይ ከባድ እብጠትና መቆጣት ወይም ኢንፍላሜሽን እንዲፈጠር መንስኤ ይሆናል።
ይህም የቧንቧዎችን ጥንካሬ ያጠፋል። በደም ቧንቧ ግድግዳዎች ላይ እብጠት በተፈጠረ ቁጥር ደግሞ በደማችን ውስጥ የሚዘዋወረው መጥፎ ስብና ኮሌስትሮል በቀላሉ በዚያ የቆሰለ ግድግዳ ላይ ተጣብቆ እንዲቀርና የቧንቧ መደፈን እንዲያፋጥን ምቹ ሁኔታን ይፈጥራል። ወደ ሁለተኛው በቤታችን የሚገኘው ዋነኛው ገዳይ ጠላት ስንሸጋገር የምናገኘው ከመጠን በላይ ስኳር የበዛበት የጠዋት ሻይና ቡና ነው። ይህም በብዙዎቻችን ዘንድ እንደ ዋና ልማድ ተወራርሶ የሚገኝ ከባድ ስህተት ነው። በየሰፈራችንና በየቤታችን ጠዋት ጠዋት ሻይ ወይም ቡና ሲፈላ በትንሹ 3-4 የሻይ ማንኪያ ስኳር መጨመር እንደ መስተንግዶና እንደ ጣፋጭነት የሚቆጠር ቢሆንም ይህ ግን ሰውነትን የመመረዝ ያህል ይቆጠራል። ይህ በየቀኑ ጠዋት ባህሩራችን የምንወስደው ከመጠን ያለፈ ከፍተኛ ስኳር በሰውነታችን ውስጥ ያለውን የኢንሱሊን ሆርሞን ሚዛንና ተፈጥሯዊ ስራውን ሙሉ በሙሉ እንዲቃወስና እንዲበላሽ ያደርገዋል። የኢንሱሊን ሆርሞን ስራው ሲስተጓጎል ደግሞ ሰውነታችን የገባውን ምግብ ወደ ጉልበት መቀየር ያቆምና ስቡን በደም ቧንቧ ግድግዳዎችና በሆዳችን ዙሪያ በከፍተኛ ሁኔታ ማከማቸት ይጀምራል። በዚህም ሳቢያ የደም ቧንቧዎቻችን ደምን የመክፋትና የመለጠጥ ተፈጥሯዊ አቅማቸውን በማጣት ቀስ በቀስ እየደረቁና እየጠበቡ በመሄድ ለከፍተኛ የደም ግፊት ህመም ያጋልጡናል። አሁን ደግሞ ሶስተኛውን ገዳይ የቁርስ ምግብ እንመልከት። ይህም በቅርብ ጊዜያት ወዲህ በከተሞቻችን ውስጥ በብዛት እየተለመደ የመጣውና በፋብሪካ የተቀነባበሩ የስጋ ውጤቶች ለምሳሌ እንደ ሶሴጅና ቤከንና ሞርተዴላ ያሉት ናቸው። በተለይ ደግሞ አሁን ባለው ዘመናዊ ከተማ ኑሮ ውስጥ እነዚህ ምግቦች ጠዋት ጠዋት ለልጆቻችን ለቤተሰብ ማቅረብ እንደ ትልቅ ስልጣኔና ዘመናዊነት ተቆጥሮ በስፋት ጥቅም ላይ እየዋለ ይገኛል። ነገር ግን እውነታው ፍጹም ተቃራኒ ነው። እነዚህ በፋብሪካዎች ውስጥ ለረጅም ጊዜ እንዲቆዩ ተደርገው የሚዘጋጁ ምግቦች በውስጣቸው እጅግ አስከፊና ከፍተኛ የሆነ የሳቹሬትድ ፋት ክምችት ይዘዋል። ከዚህም በተጨማሪ እነዚህ ምግቦች እንዳይበላሹ ተብሎ የሚጨምርባቸው የጨው ወይም ሶዲየም መጠን እጅግ የበዛ በመሆኑ የደም ግፊታችንን በአንድ ጣራ እንዲነካና የልብን ስራ ክፉኛ እንዲያጨናንቅ ያደርገዋል። ይህ በጨው ምክንያት የሚፈጠረው ከፍተኛ የደም ግፊት ደግሞ የደም ቧንቧዎችን ቀጫጭን ግድግዳዎችን በመጫን እንዲቆስሉና እንዲሰነጠቁ ያደርጋል። ይህም ለቀጣይ የስብ ክምችት ትልቁን በር ይከፍታል። ወደ አራተኛውና ሌላኛው ቁርስ ጠላት ስናልፍ የምናገኘው ማርጋሪን ወይም በፋብሪካ የሚዘጋጀውን የፓኬት ቅቤ ነው። ይህም በብዙዎቻችን ዘንድ በዳቦ ላይ ተቀብቶ የሚበላ የታወቀ ምግብ ነው። አሁን ባለው ኢኮኖሚ ሁኔታ እውነተኛው የሀገር ውስጥ ቅቤ ዋጋው እጅግ ውድና ለመግዛት አስቸጋሪ በመሆኑ ብዙዎች ይህን የፋብሪካ ማርጋሪን እንደ ቀላልና ርካሽ አማራጭ በመጠቀም ለቤተሰቦቻቸው ያቀርባሉ። ነገር ግን ይህ ማርጋሪን በተፈጥሮ ቅባት ላይ ሃይድሮጂን በመጨመር የሚዘጋጀውን በውስጡ ትራንስፋት የተባለውን እጅግ መርዛማና አደገኛ ሰው ሰራሽ ስብ በከፍተኛ መጠን የያዘ ምግብ ነው። ይህ ትራንስፋት የተባለው ስብ ሰውነታችንን ጨርሶ ሊያማማውና ሊያጠፋው የማይችል ተፈጥሯዊ ያልሆነ ቅባት በመሆኑ በቀጥታ ወደ ደማችን በመግባት በቧንቧዎችና ግድግዳ ላይ ተጣብቆ መተላለፊያውን ይደፍናል። አምስተኛውና በየቀኑ በኢትዮጵያውያን ማዕድ ላይ ያለ ገደብ ጥቅም ላይ የሚውለው ገዳይ ጠላት ደግሞ በከፍተኛ ሁኔታ የጣራና የሱፍ ዘይት ወይም ሪፋይንድ ቬጂቴብልስ ኦይልስ የተባለው የዘይት አይነት ነው። እኛ ሀገር በተለይ ጠዋት ጠዋት የቁርስ ፍርፍር፣ ቂጣ ወይም ፉል ስንሰራ ዘይቱን አብዝተንና አጥልቀን በመስራት እንደ ትልቅ ሙያና ጣፋጭ ምግብ አዘጋጅት ተቆጥሮ በየቤቱ በስፋት ይተገበራል። ነገር ግን እነዚህ የሱፍ ዘይቶች በፋብሪካ ውስጥ በከፍተኛ ሙቀትና በኬሚካሎች ጣልፈው ስለሚዘጋጁ በውስጣቸው ኦሜጋ 6 የተባለውን እብጠት አምጪ ንጥረ ነገር በከፍተኛ መጠን ይይዛሉ። ይህ በየቀኑ በምግባችን ውስጥ የሚገባው የዘይት እብጠት አምጪ ባህሪ ደግሞ የደም ቧንቧዎቻችንን ውስጣዊ መከላከል አቅም በማዳከም ለልብ ህመም መፈጠር ትልቁን አስተዋጽኦ ያበረክታል። እንግዲህ እስካሁን ድረስ የደም ቧንቧዎችን የሚደፍኑና ለሞት የሚዳረጉ አደገኛ ምግቦችን አይተናል። አሁን ደግሞ ወደ ተስፋ ሰጪውና እጅግ አስደሳች መፍትሄ ጎዳና እንሸጋገር። ለመሆኑ መፍትሄው ምንድን ነው? መፍትሄው ብዙዎች እንደሚመስላቸው እጅግ ውድ የሆኑ የውጭ ሀገር ምርቶችንና መድኃኒቶችን መግዛት ሳይሆን እጃችን ላይ የሚገኙና በቀላሉ እንገዛቸው የምንችላቸውን የተፈጥሮ ምግቦች በአግባቡ መጠቀም ነው። አሁን የደም ቧንቧን በተፈጥሮ መንገድ በማጽዳት ረገድ የመጀመሪያውንና ታምረኛውን አዳኝ ምግብ እናስተዋውቃችሁ። ይህም በየቦታው በቀላሉ የሚገኘውና ሁላችንም የምናውቀው አጃ ወይም ኦትስ ነው። አጃ በውስጡ ቤታ ግሉካን የተባለ እጅግ ልዩና በሳይንስ የተረጋገጠ የሚሟሟ የፋይበር አይነት ይዟል። ይህ ፋይበር በሰውነታችን ውስጥ አስደናቂ የሆነ የጤና ስራን ያከናውናል። በየቀኑ ጠዋት አጃን አብስለን ስንመገብ ይህ ፋይበር በምግብ መፈጨት ስርዓታችን ውስጥ ሲያልፍ መጥፎውን ኮሌስትሮል ኤልዲኤል ልክ እንደ ስፖንጅ በመምጠጥና በመጠቅለል ከሰውነታችን ጠራርጎ ያስወግዳል። ይህን ሂደት በአይነ ህሊናችን ስናስበው በየቀኑ ጠዋት አጃ መመገብ ማለት የደም ቧንቧዎቻችንን ውስጣዊ ክፍል በደህንነቱ በተጠበቀ የተፈጥሮ ሳሙና ፈትፍቶ እንደማጠብና እንደ ማጽዳት ያህል ይቆጠራል። ሁለተኛውና እጅግ ሀያሉን የተፈጥሮ መድኃኒት ስንመለከት የምናገኘው በየቤቱ የማይጠፋውና በርካሽ ዋጋ የምንገዛው ነጭ ሽንኩርት ወይም ጋርሊክ የተባለው ድንቅ ቅመም ነው። ጥንታዊ አያቶቻችን ነጭ ሽንኩርትን ለሰባ በሽታ መድኃኒት ነው በማለት በየምግቡ ውስጥ በብዛት ሲጠቀሙ የነበረው ያለምንም ምክንያት ሳይሆን ካላቸው ጥልቅ የተፈጥሮ ጥበብና እውቀት በመነሳት ነበር። በዘመናዊ ሳይንስ እንደተረጋገጠው ደግሞ ነጭ ሽንኩርት ሲደቅ በውስጡ አሊሲን የተባለ እጅግ ንቁ ንጥረ ነገር
ያመነጫል። ይህ ንጥረ ነገር በደማችን ውስጥ ያለውን ስብ የመቀነስ ብቃት አለው። ይህ አሊሲን የተባለው ንጥረ ነገር መጥፎውን ኮሌስትሮል በደም ቧንቧ ግድግዳ ላይ ተጣብቆ የመቅረት ተፈጥሯዊ ሙጫነቱን ሙሉ በሙሉ በማጥፋት የቧንቧ መዘጋትን በከፍተኛ ሁኔታ ይከላከላል። ይህን ጥቅም ለማግኘት በየቀኑ 1 ወይም 2 ጥሬ ነጭ ሽንኩርት በደንብ አድቆ ለ10 ደቂቃ ካቆዩት በኋላ በባዶ ሆድ በንጹህ ውሃ መዋጥ የደም ቧንቧን ንጹህ ለማድረግ ትልቅ ለውጥን ያመጣል። ሶስተኛውና ለልብ ጤና እጅግ አስፈላጊ የሆነው የደም ቧንቧ ወዳጅ ደግሞ ሁላችንም የምናውቀው በባህላችን ትልቅ ቦታ የሚሰጠው የወይራ ዘይት ወይም ኦሊቭ ኦይል የተባለው የተፈጥሮ ዘይት ነው። የወይራ ዘይት በሀገራችን ባህልም ሆነ በተለያዩ ቅዱሳት መጽሐፍት ውስጥ ትልቅ ክብርና ምስጋና የተሰጠው ዘይት ሲሆን ለሰውነታችን የሚሰጠው የጤና በረከትም ከምንም በላይ የላቀ ነው። በውስጡ በከፍተኛ መጠን የያዘው ፖሊፊኖል የተባለው ጸረ እብጠት ንጥረ ነገር ደግሞ የደም ቧንቧዎቻችንን ግድግዳዎች በማለስለስና ውጥረታቸውን በመቀነስ ደም በቀላሉ እንዲፈስ ይረዳል። አራተኛውና ሌላኛውን ታምር የደም ቧንቧ አስፊ ምግብ ስንመለከት የምናገኘው በሀገራችን በብዛት በጥራት የሚመረቱትን ሮማንና ቀይ ስርን ነው። እነዚህን ሁለት ምግቦች በውስጣቸው ባለው የተፈጥሮ ንጥረ ነገር አማካኝነት በሰውነታችን ውስጥ ናይትሪክ ኦክሳይድ የተባለውን እጅግ ወሳኝ የጋዝ አይነት በከፍተኛ መጠን እንዲመነጭ ያደርጋሉ። ይህ የናይትሪክ ኦክሳይድ የተባለው ጋዝ ጠባብነት የደፈኑን የደም ቧንቧ ልክ እንደ ተለጣጭ ፊኛ በሰፊው እንዲከፈት በማድረግ የደም ግፊታችንን በደቂቆች ውስጥ ወደ ተፈጥሯዊ ይዘቱ ይመልሰዋል። አምስተኛውና በመጨረሻ የምናገኘው በሀገራችን አፈር ላይ እጅግ በብዛትና በጥራት የሚበቅለውን ዋጋውን ተመጣጣኝ የሆነው አቮካዶ የተባለው ድንቅ ፍራፍሬ ነው። አቮካዶ በውስጡ መጥፎን ስብ የሚጠርግና የደም ቧንቧን የሚያጸዳ ኤችዲኤል ወይም ጥሩን ኮሌስትሮል በከፍተኛ ሁኔታ የሚያሳድግ የተፈጥሮ ቅባትን በብዛት ይይዛል። ውድ አድማጮቼ ቆም ብለን እናስብ። እግዚአብሔር የሰጠን ይህ ጤና በእጃችን ከሌለ በዚህ ምድር ላይ የምናገኘው ምንም አይነት ሀብትና ስኬት ትርጉም ሊኖረው አይችልም። በቤታችን ውስጥ ምንም ያህል ወርቅና ብር ብናከማች፣ ልጆቻችንን በትልቅ ትምህርት ቤት ብናስተምር፣ ውድ የሆኑ ቪላ ቤቶችን ብንገነባ፣ ጤና ከሌለን ይህ ሁሉ ከንቱና ባዶ መሆኑን መዘንጋት የለብንም። በተለይም ደግሞ የውድ እናታችንን ወይም የአባታችንን ድንገተኛ መታመም እና በጠና አልጋ ላይ መተኛት በቤታችን የሚፈጥረውን ድቅድቅ ጨለማና ከባድ ሐዘን ለአፍታ በዓይነ ሕሊናችን እናስበው። ያኔ ነገሩ ተበላሽቶና በሽታው መላ አካላቸውን ተቆጣጥሮት አልጋ ላይ ከወደቁ በኋላ ምነው አስቀድሜ በነገርኳት፣ ምነው አመጋገቧን ቀይሬ በረዳዋት ብሎ እንባ ማፍሰስና መጸጸት ምንም ዋጋ የለውም። ስለዚህ ውሳኔና ኃላፊነት ዛሬ እጃችን ላይ ነው ያለው። ከዛሬ ጀምሮ የቤተሰባችንን የቁርስ ጠረጴዛ ሙሉ በሙሉ ለመለወጥ ቁርጠኛ አቋምና ጠንካራ ውሳኔ ማድረግ ይኖርብናል። ያንን በየቀኑ የምንገዛው ነጭ ዳቦና ፓስቲ በአጃ ቁርስ እንተካው። በሻይና በቡናችን ውስጥ የምንጨምረውን ስኳር ሙሉ በሙሉ በማስወገድ የተፈጥሮ ጤናችንን እንታደገው። እርግጥ ነው መጀመሪያ ላይ ለምዶብን ለነበረው ምላሳችን ጣፋጭ ነገሮችን መተው ሊከብደው ይችላል። ነገር ግን ከጥቂት ቀናት በኋላ ሰውነታችን ሲለምደው ጤናማ መሆን ምን ያህል ጣፋጭ እንደሆነ በተግባር እናየዋለን። ይህንን እጅግ ጠቃሚ የሆነ የህይወት አድን ቪዲዮ ልክ ተመልክታችሁ እንደጨረሳችሁ ወደ ውድ እናታችሁ ወይም አባታችሁ ዘንድ በአካል ሂዱና ጥልቅ ፍቅራችሁን ግለጹላቸው። እጃቸውን በፍቅር ሳሟቸው። በጥልቀት አይኖቻችሁን እያያችሁ እናቴ ሆይ የአንቺ ጤናማ መሆን ለእኔ የህይወት ትልቁ ደስታዬ ነው በማለት የልብ ስሜታችሁን አካፍሏቸው። ከዚያም ዛሬ በዚህ ቪዲዮ ላይ የተማራችሁትን እያንዳንዱን ገዳይ ምግብና አዳኝ የተፈጥሮ መፍትሄዎችን በዝርዝር አስረዷቸውና አብሯቸዋቸው በሆናችሁ የአመጋገብ ለውጥ ማድረግ ጀምሩ። በተለይ ደግሞ በውጭ ሀገር በስደት የምትኖሩና ሌሊትና ቀን እየደከማችሁ ያላችሁ ውድ የሀገሬ ልጆች ይህ መረጃ ለእናንተም እጅግ ወሳኝና የቤት ስራችሁ ሊሆን ይገባል። በየወሩ ለቤተሰቦቻችሁ ገንዘብ ከመላክ ባለፈ በየቀኑ ምን አይነት ምግብ እየተመገቡ እንደሆነ፣ ጠዋት ምን እንደቀረበላቸው ደውላችሁ በጥንቃቄ ጠይቋቸውና ተከታተሏቸው። ቤተሰቦቻችሁ በጠና ታመው ሆስፒታል ከገቡ በኋላ እጅግ ውድ የሆነ የሕክምና ክፍያ የመክፈል ይልቅ ሳይታመሙ አስቀድሞ መከላከል፣ ጤናቸውን በቤታቸው መጠበቅ እጅግ ይቀላል። ዛሬ የምነግራችሁ ይህ አስደናቂ የተፈጥሮ አመጋገብ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ከድንገተኛ የልብ ድካም የታደገ ሳይንሳዊና ፍጹም እውነተኛ እውነት ነው። እኛም በሀገራችን ኢትዮጵያ ውስጥ ይህን የመከላከያ ጤና ባህል በየቤታችን በማዳበር አላስፈላጊውን የጤና ወጪዎችና የድንገተኛ ሞት ሀዘኖችን ሙሉ በሙሉ ማስቀረት እንችላለን። ይህ የእናንተ ታማኝ ጤና አጋር የሆነው ቻናል ነው። እኛ ሁልጊዜም ቢሆን የእናንተን የቤተሰቦቻችሁን ጤናማ ሕይወት ለመጠበቅ ሌት ተቀን እንተጋለን። በድጋሚ ላሳስባችሁ የምወደው ወሳኝ ነገር ቢኖር ጤናችንን ካጣን በዚህ ምድር ላይ ማንም ቆሞ ሊረዳን ወይም ሊያድነን እንደማይችል በጥልቀት ልንረዳው ይገባል። እባካችሁ በገዛ እጃችን የምንገዛቸውን መርዛማ ምግቦች ለወላጆቻችን ጠዋት ጠዋት በማቅረብ ሳናውቀው ሕይወታቸውን ወደ ከባድ አደጋና ወደ ሞት አፋፍ አንክፋቸው። በየሰፈሩ ያሉ የዳቦ ቤቶችና የፋብሪካ ባለቤቶች የራሳቸውን ከፍተኛ ትርፍ ለማግኘት ሲሉ በምግብ ውስጥ የሚጨምሩትን ኬሚካልና መጥፎ ቅባት ለአንድ ሰከንድ እንኳን እናስብ። እኛ ራሳችን ለራሳችን ጤናና ለቤተሰባችን ደህንነት ካልተነቀቅን ካልቆምን ሌላ ማንም ሰው መጥቶ የእኛን ጤና ሊጠብቅልን እንደማይችል ልናውቀው ይገባል። ፈጣሪ የሰጠን ይህን እጅግ ድንቅና ውድ የሆነ የሰውነት አካል በጥንቃቄና በጤና መጠበቅ ትልቁ የእምነታችንና የመንፈሳዊነታችንም
መገለጫ እንደሆነ ማወቅ አለብን። ዛሬ የምታደርጉት እያንዳንዷ ትንሽ አመጋገብ ውሳኔ የነገውና የከረመውን የቤተሰቦቻችሁን የጤና ሁኔታና የደስታ ዘመን የሚወስን ታላቅ መሰረት ነው። በነገራችን ላይ ይህን እጅግ ወሳኝና ጠቃሚ የጤና መረጃ ከመስማታችሁ በፊት ዛሬ ጠዋት እርስዎና ቤተሰቦ የተመገባችሁትን የቁርስ አይነት ምን ይመስል ነበር? እስቲ ሁላችሁም ያለምንም መሸማቀቅና በግልጽነት በየቤታችሁ ጠዋት ምን አይነት ቁርስ መመገብ እንደምትወዱና እንደለመዳችሁ ከታች ባለው ኮሜንት ላይ ጻፉልኝ። የአመጋገብ ልማዳችሁ ስህተት ካለው በጋራ በመወያየት እናርመዋለን። ጥሩና ጤናማ ከሆነ ደግሞ ይበልጥ እንድትቀጥሉበትና ሌሎችም አርአያ እንድትሆኑ እናበረታተዋለን። እኛ ኢትዮጵያውያን ከጥንት ጀምሮ በአንድነት በመረዳዳትና እርስ በርስ በመተሳሰብ እንዲሁም እጅግ በሚያስደንቅና ፍቅርና አብሮነት ነው እዚህ የደረስነው። ስለዚህ ይህን ጠቃሚ የጤና መረጃ ለሁሉም ወንድምና እህቶቻችን በማጋራትና እርስ በርስ በመመካከር ማህበረሰባችንን ከገዳይ በሽታዎች በጋራ እንጠብቅ። ምክንያቱም ጤናማና ንቁ የሆነ ማህበረሰብ መፍጠር ስንችል ብቻ ነው ጤናማ የበለጸገችና በሁሉም ረገድ የከበረች ታላቅ የሀገር በጋራ መገንባት የምንችለው። ስለዚህ ሁልጊዜም ቢሆን የእኛን ቻናል መከታተላችሁንና አዳዲስ ጠቃሚ የጤና ምክሮችን መውሰዳችሁን በምንም አይነት ሁኔታ እንዳታቋርጡ አጥብቄ እመክራችኋለሁ። ይህንን እጅግ ጠቃሚ የሆነ ቪዲዮ ከመጀመሪያው እስከ መጨረሻው ድረስ በትዕግስትና በፍቅር አብራችሁን ስለተከታተላችሁኝ ከልብ የመነጨ ታላቅ ምስጋኔን አቀርባለሁ። ልዑል እግዚአብሔር ለሀገራችን ዘላቂ ሰላምን፣ ለሕዝባችን ፍጹም ፍቅርና አንድነትን፣ በየቤታችን ደግሞ የተሟላ ጤናና ደስታን አብዝቶ ይስጥልን። እባካችሁ አሁንም ቢሆን ጊዜ ሳታባክኑ ዛሬውኑ ለቤተሰቦቻችሁና ለምትወዷቸው ዘመዶቻችሁ ስልክ በመደወል ስላመጋገባቸው በጥልቀት ጠይቋቸውና ተንከባከቧቸው። ያለፈው ስህተታችንና ያመለጠን ጊዜ አልፏል። ከዛሬ ጀምሮ ግን በጋራ በመሆን ጤናችንን በጥንቃቄ ለመጠበቅ ለመንከባከብ ቃል እንገባለን። የእኛም ቻናል ሁልጊዜም ቢሆን ለእርስዎና ለቤተሰቡ የተሟላ ጤናና ደህንነት በታማኝነት መቆሙን ይቀጥላል። ይህን ቪዲዮ ለሌሎች ጠቃሚ ለውጥ ለሚፈልጉ ወገኖቻችን ላይክ፣ ሼር እና ይህን ቻናላችን ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። በቀጣዩ እጅግ አስደሳችና ጠቃሚ ጤና ቪዲዮዎች ላይ በድጋሚ እስክንገናኝ ድረስ ፍጹም ሰላም፣ ዘላቂ ፍቅርና የተሟላ ጤና ለሁላችንም ይሆንልን። ቻው።